ዛሬ ጨረቃዎች ቀሩብን እያልን ሲከፋን ነበረ፣ ግን አልቀሩም። መጥቷል በአዲስ ቻናል፣ በፍፄ ቻናል ማለት ነው። ፍፄን ቻናል ከፍተው ሰርፕራይዝ አድርገውታል ጨረቃዎች ማለት ነው። ሀይሚና ብሩኬ ዋው ደስ ይላል፣ የምር ይገባዋል። ሰላም ሰላም፣ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዲሁም ክርስቲያን እህት ወንድሞቼ ሰላም ብያለሁ። በያላችሁበት ያለ ሰላም ዝነት አይለያችሁ። የረመዳን ስራ እንዴት ይዟችኋል? የመዳም ቅመሞች አብሽሩ፣ ነገ ሌላ ቀን ነው ኢንሻአላህ። አላህ ብርታቱን ይስጠን የምር። እና ዛሬ ሀይሚና ብሩኬ ለፍፄ ቻናል ከፍተው ሰርፕራይዝ አድርገውታል። የምር በጣም ነው ደስ የሚለው። ትለያላችሁ የምንለው እኮ በምክንያት ነው። የኛ ጨረቃዎች ፈጣሪ ይጠብቃችሁ፣ መሰላችሁ ይብዛልን፣ የእናንተን አይነት ያብዛልን። የምር አንድ ላይ እንደግ የምትሉ ምርጥ ተወዳጆች ናቸው። በጣም ደስ ይላል። ሰብስክራይብ አድርጉት። የምር እሱም ፍፄም ምርጥ ልጅ ነው። የምር ለጓደኛ መስዋዕት የሚከፍል ማለት ነው። ያው መልካምነቱ መግለጽ አልችልም ብላለች ሀይሚ ቅመሟም ማለት ነው። እና ፍፄ እንኳን ደስ አለህ፣ ምርጥ ጓደኛ ስላለህ የጨረቃ ፋሚሊ ስለሆንክ ደስ ብሎናል። እኔም በጣም ደስ ብሎኛል ዛሬ አልሐምዱሊላህ። ወንድሞቼ ከስንት ስቃይና እስር በኋላ ለሀገራቸው በቅተውልኛል። እሱም አልሐምዱሊላህ በጣም ደስ ብሎኛል። ሁሉንም በእስር ቤት የሚሰቃዩትን አላህ ነጃ ይበላቸው። የሰው ደስታ የሚያስደስታቸው ውድ ቤተሰቦቼ ላይክ፣ ሸር፣ ሰብስክራይብ አድርጉኝ። ኢንሻአላህ ቅመሞች ደግሞ ነገ በኢድኒላህ በአዲስ ነገር እንጠብቃቸዋለን ማለት ነው። አላህ ተወዳጆች ያደርገን፣ ወጥቶ ከመቅረትም አላህ ይጠብቀን። ረመዳናችንን፣ ጾማችንን፣ ዱዓችንን አላህ ይቀበለን። በዱዓ እንረሳሳ ውድ ቤተሰቦቼ። ላላህ ብዬ ወደድ ነው ማድረጋችሁ። ማኒላ ሰላማችሁ በያላችሁበት ብዝት ትርፍርፍ ይበልልኝ። አሰላሙ አለይኩም።